የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ38 ዓመት በፊት የተመኙትን የተናገሩትን ነገር ሊያደርጉ ጫፍ ደርሰዋል። ላለፉት 38 ዓመታት የኢራን ነዳጅ የሚከማችበትን ስፍራ መቆጣጠር ህልማቸውም ንግግራቸውም ሆኖ ቆይቷል። አሁን ፔንታገን አግዟቸው ህልማቸውን ወደ እውነት ለመቀየር እያሰቡ እንደሚገኙ ታውቋል። ፔንታገን ብርቱ ዝግጅት እያደረገ ይገኛል። ኢራን ደግሞ አስጠንቅቃለች። ደሴቲቱን እንደረገጣችሁ የሚቀበላችሁ የኢራን ሚሳኤል እና ጥይት ነው ብላለች ሀገረ ኢራን። ካርግ የተባለው ከ90 በመቶ በላይ የሚሆነው ኢራን ኤክስፖርት የምታደርገው ነዳጅ የሚገኝበት ደሴት በፔንታገንም በዋይት ሃውስም አይን ተጥሎበት ያለፉትን 4 ሳምንታት አልፏል። አሁን አሜሪካ ኢራንን ለመጨረሻ ጊዜ አከርካሪዋን እሰብራለሁ ብላ ቆርጣ ተነስታለችና ይህንን ደሴት መቆጣጠር ደግሞ ትልቅ ወታደራዊና ኢኮኖሚያዊ ግብ ተደርጎ ተቀምጧል። ትራምፕ ይህንን ደሴት ሊይዘው ለወረው ይችላለሁ ማለታቸው ደግሞ የነዳጅን ዋጋ እስከ $116 እንዲሰቀል አድርጎታል። መካከለኛው ምስራቅ ይበልጥ በውጥረት ተሞልቷል። እስራኤል ደግሞ ከሂዝቦላህ ጋር ሺህ ዓመት አልዋጋም፣ ሂዝቦላህ የሚገኝባቸውን ወሳኝ አካባቢዎች ከቦ በመያዝ የመጨረሻውን ምት አሳርፍበታለሁ እያለች ትገኛለች። ሂዝቦላህም ይህንን ጉዳይ ጠንቅቆ በማወቁ ምክንያት ከባድ ፍልሚያ ያደርጋል ተብሎ ይጠበቃል። የሊታኒን ወንዝ ጫፉን ለመያዝ የሚደረገው ፍልሚያም እልህ አስጨራሽ እንደሚሆን ይጠበቃል። በደቡብ ሊባኖስ የሚገኙ ወሳኝ አውራ ጎዳናዎችን እየያዘች የምትገኘው እስራኤል ሂዝቦላህን ከብቤ እመታለሁ ብላለች። ይህ ግን ቀላል ነገር አልሆነም። በሊባኖስ 6 የሚሆኑ የእስራኤል ወታደሮች መጎዳታቸውን ቢቢሲ ዘግቧል። በድሮንና በጸረ ታንክ ሚሳኤሎች ተመተው ነው እነዚህ ወታደሮች የቆሰሉት። ዝርዝሩን ጉዳይ እንመለከታለን። ወደ ቀጠናችን ስንመለስ ደግሞ በሶማሊያ የቱርክ የግብፅና የኢትዮጵያ ጦሮች መፋጠጣቸው ተነግሯል። ወሳኟ ግዛትና ወሳኟ ከተማ የኢትዮጵያን ጦር ከግብፅና ከቱርክ ጦሮች ጋር እንዳፋጠጠ ነው የታወቀው። እዚህ ውስጥ ባለቤቱ የሶማሊያ ጦርም እንዳለበት ይታወቃል። ምናልባት ግጭቱ ከፈነዳ የሶማሊያ የውስጥ ጉዳይ መሆኑ ቀርቶ ጉዳዩ ቀጠናዊ ጦርነት የሚሆንበት ዕድል እንዳለም ነው እየተነገረ የሚገኘው። በርካቶች ግጭቱ እንዳይፈጠር ብርቱ ጥረት እያደረጉ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ከ38 ዓመታት በፊት የተነገረ ንግርት ሊባል ይችላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያኔ የተናገሩትን አሁን ሊኖሩት ተዘጋጅተዋል። ከአንድ ትውልድ ዕድሜ በላይ የተመኙትን ነገር ለማድረግ ደግሞ ፔንታገን ከጎናቸው ቆሟል። ፔንታገን ካርግ የተባለችውን ደሴት ለመውረር ወይም ደግሞ ተቆጣጥሮ ወሳኝ እርምጃ ለመውሰድ እያጤነ እንደሚገኝ በተገለጸበት ጊዜ ኢራንም በሚሳኤልና በጥይት እንጠብቃቸዋለን፣ አቀባበል እናደርግላቸዋለን ባለች ጊዜ የነዳጅም ዋጋ $116 ገብቷል። ትራምፕ ግን ትላንት እንደተናገሩት ዛሬም የነዳጁን ደሴት እቆጣጠረዋለሁ እያሉ ይገኛሉ። ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ ነበር ትራምፕ ካርግ ደሴትን ልንይዝ እንችላለን ብለው የተናገሩት። ታዲያ ይህንን ሲናገሩ በታሪክ ለመጀመሪያ ጊዜ አይደለም። 1988 እንደ አውሮፓውያን አቆጣጠር ላይ ነበር ትራምፕ ስለ ካርግ ደሴት የተናገሩት። ከእንግሊዙ ዘ ጋርዲያን ጋር በነበራቸው ቆይታ ካርግ ደሴትን ስለሚይዙበት ሁኔታ ተናገሩ። እኔ ብሆን ደሴቱን ይዘዋለሁ። ኢራን እኮ ኢራቅንም ማሸነፍ አልቻለችም፣ ነገር ግን አሜሪካን ታስቸግራለች። ለዓለምም ሲባል ደሴቱን እኔ ብሆን እይዘዋለሁ ብለው ያኔ ተናገሩ። ይህንን ንግግራቸውን ዳግም የተናገሩት ታዲያ በተያዘው ዓመት ነበር። ከፎክስ ኒውስ ሬዲዮ ጋር በነበራቸው ቆይታ ስለዚህ ቃለ ምልልስ ተጠየቁ። ያኔ ከ38 ዓመታት በፊት የተናገሩትን ነገር አሁንም ይዘውታል የተባሉ። አሁን ላይ ብዙም እውነት ለመናገር በጣም ትልቅ ጉዳይ አድርጌ አልተመለከትኩትም።
ይሁንና በሰከንዶች ውስጥ ሐሳቤን ልቀያየር እችላለሁ። ደሴቱን ልንይዘውም ላንይዘውም እንችላለን። ይህንን ለእናንተ ለምን እነግራችኋለሁ በማለት ተናገሩ። ይህንን በተናገሩ በሰዓታት ልዩነት ውስጥ በካርግ ደሴት የሚገኘውን የኢራን አብዮታዊ ጦር መሳሪያዎች ላይ እርምጃ ወስደናል ሲሉ ተናገሩ። ነዳጁን ያልነካንባችሁ ስለምናስብ ነው፣ ካልሆነ ወደ ነዳጁ እንሄዳለን ሲሉም ተናገሩ። ሆርሙዝን የማትከፍቱ ከሆነ ደሴቱ ላይ ያከማቻችሁትን ነዳጅ አውድምባቸዋለሁ ሲሉም ፎከሩ። አሁን ደግሞ ከፋይናንሻል ታይምስ ጋዜጣ ጋር በነበራቸው ቆይታ ምናልባት ልንይዘው እንችላለን፣ ምናልባትም ላንይዘው እንችላለን ብለዋል። ትራምፕ ይህንን አሉ ማለት ደግሞ የማድረግ ዕድላቸው ሰፋ ማለት ነው። ለዚህም ፔንታገን እንዲያግዛቸው ፔንታገን እንቅስቃሴ እያደረገ ይገኛል። ዋሽንግተን ፖስት ያወጣው ዘገባ ፔንታገን ካርግ ደሴትን ለመውረር ዝግጅት እያደረገ ነው ይላል። የሆርሙዝ ሰርጥን ለማስከፈትና የኢራንን የነዳጅ አቅም ዝቅ ለማድረግ አሜሪካ ይህንን ደሴት መቆጣጠር እንደምትፈልግ ዋሽንግተን ፖስት አስታውሷል። አሜሪካ በደሴቱ ላይ ሙሉ ወረራ የመፈጸም እቅድ እንደሌላት፣ ነገር ግን ድንገት የሚወርዱ አየር ወለዶችና የተለያዩ የጦር መሳሪያዎች እንደሚኖሩ፣ ምናልባትም ለሳምንታት ጊዜ ያህል በዚያ የመቆየት ዕድልም እንዳላቸው፣ የኢራንን አቅም ለማዳከም እግረኛ ጦር ሊሰማራ እንደሚችልም ነው ዋሽንግተን ፖስት የዘገበው። ይሁንና ዘገባው ላይም ስጋት ተነቧል። የኢራን ድሮኖችና ሚሳኤሎች በቀጥታ የአሜሪካ ጦር ሰራዊትን ፊት ለፊት የሚያገኙበት ዕድል ይኖራል። ይህ እንደ ስጋት ተመዝግቧል ሲልም ጽፏል። ጋዜጣው ያናገራቸው የዋይት ሃውስ ቃል አቀባይ የሆኑት ካሮሊን ሌቪት ደግሞ እንዲህ ሲሉ ተናገሩ። የፔንታገን ዋና ሥራ የጠቅላይ ጦር አዛዡን የመጨረሻውን ውሳኔ የሚያጠሩ ዝግጅቶችን ማከናወን፣ እርሳቸው የሚያስቡትን ነገር በተግባር ላይ መሆን የሚችል እንደሆነ ማረጋገጥ ነው በማለት ደፈንፈን ያለ አስተያየት ሰጥተዋል። የመጨረሻው ውሳኔ ግን የፕሬዝዳንቱ እንደሆነ ካሮሊን ሌቪት ተናግረዋል። የ82ኛውን አየር ወለድ ክፍለ ጦር ወደ መካከለኛው ምስራቅ ያንቀሳቀሰችው 3500 የባህር ጠላቂ ወታደሮቿን በጦሩ ማዕከላዊ እዝ አማካኝነት ያሰማራችው ትሪፖሊ መርከቧን ወደ አካባቢው ሂጂ ብላ የሰደደችው ከእግረኛ እስከ ኮማንዶ ወታደሮቿን በአካባቢው እንዲንቀሳቀሱ ያዘዘችው አሜሪካ በቀጣይ ካርግ ደሴትን ብትወር ማንም የሚገረምበት ሁኔታ አይፈጠርም ተብሏል። ከኢራን ጋር 900 ኪሎ ሜትር ድንበር የምትጋራው ፓኪስታን ውስጥ ውጭ ጉዳይ ሚኒስትሮች ተሰብስበው ጉዳዩን እንዴት እናድርገው ብለው በሚመክሩበት ሰዓት የሳውዲ አረቢያ፣ የቱርክና የግብፅ የውጭ ጉዳይ ሚኒስትሮች ከፓኪስታን አቻቸው ጋር እያወሩ ባለበት ሰዓት ትራምፕ ይህንን ማለታቸው የዓለም የነዳጅ ዋጋ ከፍ እንዲል ምክንያት ሆኗል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ግን አሁንም እያስጠነቀቁ ይገኛሉ። ሚሳኤሎቻችን ቦታቸውን ይዘዋል። ጠላት ማወቅ ያለበት ሲመጣ አቀባበል የምናደርግለት በእነዚህ ሚሳኤሎችና በሌሎች ተተኳሾች ነው በማለት ጋሊባፍ ምላሽ ሰጥተዋል። ለዋሽንግተን ፖስት ዘገባ ምላሽ ነው የሚያስብል አስገራሚ ንግግር ያደረጉት መሐመድ ባገር ጋሊባፍ ጠላቶቻችንን የማያዳግም ትምህርት እንሰጣቸዋለን፣ የጦር መርከቦቻቸውን አብርሃም ሊንከን የተባለውን ግዙፍ የጦር መርከባቸውን ጨምሮ እርምጃ እንወስድባቸዋለን ሲሉ አፈ ጉባኤው አረጋግጠዋል። ይህ እንዳለ ሆኖ ፍልሚያው በሊባኖስም ተፋፍሞ የቀጠለ ሲሆን የሂዝቦላህን መገኛ ለመክበብ ወታደራዊ ስልት ነድፈው የተንቀሳቀሰ እንደሚገኝ አልጀዚራ ዘግቧል። በሊባኖስ በስተምዕራብ የሚገኘውን አውራ ጎዳና የተቆጣጠረው የእስራኤል ጦር በአሁኑ ሰዓት ባያዳ በተባለችው ከተማ እንደሰፈረም ታውቋል። ታየር ከተባለችው ከተማ 8 ኪሎ ሜትር በስተ ደቡብ በኩል የምትርቀው ባይዳ ወደ ደቡብ ሊባኖስ የምታስገባ ወሳኝ ስፍራ እንደሆነች ይነገርላታል። የእስራኤል ጦር ደቡብ ሊባኖስን ለመቆጣጠር በማዕከላዊና በምስራቃዊ ክፍል አድርጎ ነው ጥቃቱን ሊፈጽም የተዘጋጀው። ዋናው ዓላማ ደግሞ የሂዝቦላህን መገኛ በመክበብ ሂዝቦላህ የአቅርቦት ሰንሰለቱ እንዲቋረጥበት ማድረግ እንደሆነም ተነግሯል። ስንቅና ትጥቅ የሚያገኝበትን ኃይሉን የሚያስወጣ የሚያስገባበትን ቦታ በመቆጣጠር ሂዝቦላህን መደብደብ ለእስራኤል ጦር አማራጭ ተደርጎ ተቀምጧል። የሊታኒን ወንዝ ጫፉን ይዞ ሂዝቦላህ የሰፈረባቸውን አካባቢዎች መቆጣጠር
በእስራኤል ጦር ውስጥ እንደ ግብ ተቀምጠዋል። ሂዝቦላህ እስራኤልን ረጅም ጦርነት ውስጥ መክተት እንደሚፈልግ የገባት እስራኤል ይህንን ለመከላከል ነው ሂዝቦላህን ከቦ መምታት የሚለውን ስትራቴጂ እየነደፈችው። አሁን ላይ ማን የበላይነት አለው ተብሎ የሚነገርበት ሁኔታ የለም የሚለው የአልጀዚራ ዘገባ ቀጣዮቹ ቀናት ይህንን እንደሚወስኑ ይገልጻል። ይህ እንዳለ ሆኖ 6 የሚሆኑ የእስራኤል ወታደሮች መቁሰላቸው ተሰምቷል። በሊባኖስ በተለያየ መልኩ ሂዝቦላህ የሚተኩሳቸው ተኩሶች ናቸው የእስራኤልን ጦር ጎድተዋል የተባለው። ከ1000 በላይ የሊባኖስ ዜጎች ባለቁበት በዚህ ሰሞናዊ ጦርነት የእስራኤል ጦር ኃይሎች ባልደረባ የሆኑ 6 ወታደሮች ተጎድተዋል። 2ቱ ጸረ ታንክ ሚሳኤል ተተኩሶባቸው የተጎዱ ሲሆን ሌሎቹ በድሮኖችና በሌሎች ተኩሶች ጉዳት እንደደረሰባቸው ታውቋል። ሁሉም ወደ ሆስፒታል ሄደዋል። በተለይ አንደኛው አስጊ ሁኔታ ላይ ይገኛል ሲል ቢቢሲ ዘግቧል። የሂዝቦላህን ቁልፍ መሪዎች ብትመታም እስራኤል ሂዝቦላህ የተባለውን ቡድን ማጥፋት አልቻለችም። እንደውም ሂዝቦላህ የተሸነፈ መስሎ ላለፈው ዓመትና ከዚያ በላይ ራሱን ሲያዘጋጅ ቆይቶ የኢራኑ መሪ አያቶላ አሊ ኻሜኒ ሲገደሉ ተኩስ በመክፈት የጦርነቱን ግንባር እንዳሰፋ ይታወቃል። በመጨረሻም ወደ ቀጠናችን ስንመለስ ሶማሊያ የአካባቢው ኃይሎች መፋጫ ሆናለች። ቱርክ፣ ግብፅና የኢትዮጵያ ጦሮች እየተፋጠጡ እንደሚገኙም ተስተውሏል። የደቡብ ምዕራብ ሶማሊያ ግዛት ከማዕከላዊው ማለትም ከፌዴራሉ መንግስት ጋር ያላትን ግንኙነት ካቋረጠች በኋላ ነው ነገሩ የተፋፋመው። የደቡብ ምዕራብ ፕሬዝዳንት በራሳቸው ጊዜ ምርጫ አካሂደው መመረጣቸው ደግሞ ይበልጥ ሞቃዲሾን አስቆጥቷል። አብዲአዚዝ ላፍታጋሬን የተባሉት እኒህ የደቡብ ምዕራብ ግዛት አስተዳዳሪ በሐሰን ሼክ መሐሙድ ከሚመራው መንግስት ጋር ዓይንና ናጫ ሆነዋል። ከኢትዮጵያ ጋር መልካም ግንኙነት ያላቸው ላፍታጋሬን የኢትዮጵያ ጦር በሰፈረበት ባይዶዋ የሶማሊያ ጦር ከገባ ለእርሳቸው የሚከላከልላቸው የገዛ ኃይላቸው ብቻ ሳይሆን የኢትዮጵያ ጦር እንደሆነ ይነገራል። አንዳንድ ያልተረጋገጡ ሪፖርቶች ኢትዮጵያ ተጨማሪ ጦር ሰራዊት ወደ ባይዶዋ አካባቢ አንቀሳቅሳለች ይላሉ። በኢትዮጵያ በኩል ግን በይፋ የተሰጠ ምላሽ የለም። በባይዶዋ ለረጅም ጊዜ የቆየው የኢትዮጵያ መከላከያ ከግዛቱ አስተዳዳሪዎች ጋር መልካም ግንኙነት እንዳለው ይታወቃል። ባይዶዋና ሞቃዲሾ መልካም ጊዜ በነበራቸው ሰዓት የሞቃዲሾ መንግስት ይህንን ግንኙነት ብዙም በክፉ ሳያየው ቆይቷል። ይሁንና ደቡብ ምዕራብ ሶማሊያ ስላመፀ አሁን የኢትዮጵያ ጦር ከሶማሊያ ጋር የሚፋጠጥበት ሁኔታ ተፈጥሯል። ምናልባትም 20 ኪሎ ሜትር ገደማ ርቀት ላይ ነው የሶማሊያ ጦርና የላፍታጋሬን ኃይሎች በርቀት ደረጃ የሚገኙት። የሶማሊያ ጦር በአካባቢው ያሉ አጋሮችን አስተባብሮ ከ2000 በላይ ወታደሮችን ወደ አካባቢው እንዳንቀሳቀሰ ተነግሯል። በቱርክ የሰለጠኑት ልዩ ኮማንዶዎች ጎርጎር እና ሐራማድ በአካባቢው እንደተሰማሩም ታውቋል። ቱርክ ለሶማሊያ የሰጠቻቸው ብረት ለበስ ተሽከርካሪዎች ከግብፅ ቀላል መድፎች ጋር በመሆን በሶማሊያ ጦር አማካኝነት ወደ አካባቢው ተንቀሳቅሰዋል። ቱርክ ደግሞ በባይራክታር ድሮኖች አማካኝነት የቅኝት ድጋፍ እንደምታደርግ ነው የተነገረው። የኢትዮጵያ መከላከያ በሶማሊያ ውስጥ ጉዳይ ገብቶ በቀላሉ ጥቃት ይፈጽማል ተብሎ ባይጠበቅም ባይዶዋን ለመቆጣጠር የሶማሊያ ጦር አምርሮ ከመጣ ግን እርምጃ መውሰዱ እንደማይቀር የቀጠናው ተንታኞች እየገለጹ ይገኛሉ። ባይዶዋ የአዲስ አበባ ቀይ መስመር ናት ትባላለችና። እናም ባይዶዋን ለመቆጣጠር የሶማሊያ መንግስት የስሌት ስህተት ከሰራ ቀጠናዊ ጦርነት ይነሳል እየተባለ ይገኛል። የሶማሊያ የጎሳ ሽማግሌዎችም ይህ ግጭት እንዳይከሰት የፌዴራል መንግስትን ከደቡብ ሶማሊያ ጋር ለማስታረቅ ጥረት እያደረጉ የሚገኙ ቢሆንም ላፍታጋሬን እና ሐሰን ሼክ መሐሙድ በቀላሉ ይታረቃሉ ተብሎ አይጠበቅም። ዞሮ ዞሮ ስጋቱ ከፍ ብሏል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።